በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔርን የምትወዱት እግዚአብሔር የሚወዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። እግዚአብሔር በእድሜያችን ላይ ተጨማሪ እድሜ ሰጥቶ በሕይወት ጠብቆ እስከዚህ ሰዓት ያቆየን የጠበቀን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። አንድ ቀን እንሞታለን። አዎ አንድ ቀን ትሞታለህ፣ እንሞታለን። ያኔ የሚከተለን አንዳች ነገር የለም። የሚወዱን የሚያፈቅሩን ከእኛ መለየት የማይፈልጉ ሁሉ ሊከተሉን አይችሉም። ሀብት ንብረታችንም ከእኛ ጋር አብሮን አይሄድም። እውቀት ዝናችን ሁሉ ከሞት አያስጥለንም። በአንዲት ብጫቂ ጨርቅ ተጠቅልለን ወደ አፈር እንገባለን። በ50 ዓመታት ውስጥ በ50 ሳምንት ውስጥ ወይም በቀጣይ ሳምንት አለያም ዛሬ ራሱ ልንሞት እንችላለን። ልትሞት ትችላለህ። አንተም አታውቅም፣ እኔም አላውቅም። ግን ትሞታለህ፣ እንሞታለን። ሞት ምንድን ነው? በሰዎች ሕይወት ውስጥ አንድ ትልቅ ቀጠሮ አለ። በሰው ልጅ ሕይወት ውስጥ የሚደርስ አንድ ክስተት አለ። ነቢዩ ሙሴ የምሞትበትን ቀን ንገረኝ ብሎ እግዚአብሔር እንደጠየቀ አንድ ቀን የምንሞትበት ቀን አለ። በሰው ልጅ ሕይወት ውስጥ በስልጣኑ፣ በሀብቱ፣ በገንዘቡ ሊያመልጠው የማይችል አንድ ፈላጊ ያለበት እሱም ሞት ነው። በሁለት ፊደል የተገለጠው ሞት በሕይወት ፊደል የተገለጠውን የሰው ልጅ ሲፈልገው ይኖራል። የሰው ልጅ ሞትን ቢሸሽም ግን ሞት በሽሽት የሚመለጥ አይደለም። ሰው ሞት የሚባል ነገር እንዳለ እያወቀ ግን በመዘንጋት የሚመላለስ ሆኖ ይኖራል። አጠገቡ ያሉትን ሰዎች እየሸኘ እናት አባቱን፣ ጎረቤቱን፣ ጓደኛውን ሁሉ እየሸኘ ግን እሱ የሚሞት አይመስለውም። ለምንድን ነው የሰው ልጅ ሞትን የሚዘነጋው ስንል እግዚአብሔር ሲፈጥረው በውስጡ ሕይወትና ዘላለማዊነትን አስቀምጦ ስለፈጠረው ስለዚህም ይረሳል። ስለዚህ የሰው ልጅ ሞትን ይዘነጋል። ሞት የዕለት ርዕስ ቢሆንም የሰው ልጅ ግን በመዘንጋት ሲመላለስ እናየዋለን። ሞት ቤተኛ ነው። ሰዎች ከአጠገባችን እየሸኘን ግን ሁልጊዜ አዲስ ነው፣ እንግዳ ነው። የሞት ፍቹ ልዩ ልዩ ነው። አንዳንድ ሰዎችን ጀግና ያሰኘዋል። አንዳንድ ሰውን ሞት ፈሪ ያሰኘዋል። አንዳንድ ሰውን ደግሞ ተቀጨ ያስብለዋል። አንዳንድ ሰውን ተሰዋ ያስብለዋል። የሞት ፍቹ ብዙ ነው። መጽሐፍ ቅዱስ ግን ስለ ሞት ሲናገር በምን አይነት ሁኔታ ነው የሚገልጠው? የመጀመሪያ ሞት መለየት ነው። ከዚህ ከቁሳዊ ከተዳሳሹ ዓለም ተለይተን ለማይዳሰሰው ዓለም ለመንፈሳዊ ዓለም ለመኖር መለየት ማለት ነው። በአጭር ቃል ሞት ከሥጋ መለየት ማለት ነው። ሞት ከዚህ ዓለም መለየት ማለትም ነው። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ደስ አሰኘውም የምትላቸውም ዓመታት ሳይደርሱ እንዳለ መጽሐፍ ጠቢቡ ሰሎሞን መጽሐፈ መክብብ 12:1 ሞት ሳይመጣ በጉብዝናችን ወራት ወደ እግዚአብሔር መቅረብና እሱን ማሰብ ይኖርብናል። የሰው ፍጻሜው እግዚአብሔር ማወቅ ነውና ሞት ድንበር ብንሻገር የማይሰረዝ ቀጠሮ ነው። ሞት እግዚአብሔር ያስቀመጠውን እንደማይረሳ የምንረዳበትን መንገድ ነው። የትም ብንቀመጥ፣ የትም ብንሄድ፣ የትም ብንኖር እግዚአብሔር አይረሳም። ስለዚህ ሞት በእግዚአብሔር መታሰብ ነው። ሞት ወደ ሀገሩ መጠራት ነው። መጽሐፍ ቅዱስ እኛ ሀገራችን በሰማይ ነው ይላል። እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን
እርሱንም ጌታ ኢየሱስ ክርስቶስን እንጠባበቃለን። ሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ በላከው መልእክቱ ምዕራፍ 3 ቁጥር 20 ሞት እኛ ሀገራችን በሰማይ ነው። ስለዚህ ሞት እኛ ወደ እውነተኛው ሀገራችን መጠሪያ ድልድይ ነው። ሞት በሰማይና በምድር ፍቹ ለየራስ ነው። በምድር ጉዳት ነው፣ በሰማይ ግን ሰርግ ነው። ቅዱሳን መላእክት በዝማሬ በእልልታ ነፍሳችን ይዘዋት ስለሚሄዱ በሰማይ ሰርግ ነው፣ በምድር ግን ለቅሶ ነው። ለምድር ነገስታት ለቀጪዎች ሞት የህይወት መጨረሻ ልቅሶ ነው። ስልጣን ላላቸው የምድር አስተዳዳሪዎች ለክፉዎች ሞት የህይወት መጨረሻ ነው። ለመንፈሳዊ በእግዚአብሔር በትእዛዙ ጸንቶ ለሚኖሩ ሰው ግን እግዚአብሔር በማወቅና በመረዳት ለሚኖር ሰው ግን ሞት የህይወት መጀመሪያ የወዲያኛው አገር መውረሻ መሸጋገሪያ ነው። ዓለማዊ ሰውና መንፈሳዊ ሰው ስለ ሞት ያለው መረዳት የተለያየ ነው። በሰማይና በምድር የሞት ፍቹ ለየራስ ነው። ግን የሰማዩ ክብር ለማወቅ የስጋይን አይረዳም፣ የእምነት አይን ነው የሚረዳው። በስጋይን የምንመለከት ምድራዊውን ኑሮ ብቻ ነው። በመንፈሳዊ ለሚረዳ ደግሞ ሞት ያኛውን ዓለም የምንወርስበት ስለሆነ የሚያስለቅስ፣ የሚያሳዝን፣ የሚያስጨንቅ አይደለም። ሞት ማለት መንገድ ማለት ነው። አንዴ ከሄድን መመለስ የማንችልበት መንገድ ነው። ናታንም ወደ ቤቱ ተመለሰ። እግዚአብሔርም የኦርዮ ሚስት ለዳዊት የወለደችውን ሕፃን ቀሰፈ፣ እጅግም ታሞ ነበር። ዳዊትም ስለ ሕፃኑ እግዚአብሔርን ለመነ። ዳዊትም ጾመ፣ ገብቶም በመሬት ላይ ተኛ። የቤቱም ሽማግሌዎች ተነስተው ከምድር ያነሱት ዘንድ በአጠገቡ ቁመው እርሱን ለመኑት። እርሱ ግን እምቢ አለ። ከእነርሱም ጋር እንጀራ አልበላም አለ። በሰባተኛውም ቀን ሕፃኑ ሞተ። የዳዊትም ባሪያዎች ሕፃኑ በሕይወት ሳለ ብንነግረው ንጉሥ ዳዊት አልሰማንም፣ ይልቁንስ ሕፃኑ እንደሞተ ብንነግረው እንዴት ይሆን? በነፍሱ ክፉ ያደርጋል ብለው ሕፃኑ እንደሞተ ይነግሩት ዘንድ ፈሩ። ዳዊትም ባሪያዎቹ በሹክሹክታ ሲነጋገሩ ባየ ጊዜ ዳዊት ሕፃኑ እንደሞተ አወቀ። ዳዊትም ባሪያዎቹን ሕፃኑ ሙቷልን ብሎ ጠየቃቸው። እነርሱም አዎ ሙቷል አሉት። ዳዊትም ከምድር ተነስቶ ፊቱን ታጠበ፣ እጁን ታጠበ፣ ተቀባም፣ ልብሱንም ለወጠ፣ ነጭ ልብስ ለበሰ። ወደ እግዚአብሔርም ቤት ገብቶ ሰገደ፣ ጸለየ። ወደ ቤቱም ተመልሶ መጣ። እንጀራ አምጡልኝ አለ። በፊቱም አቀረቡለት፣ በላም። ባሪያዎቹም ይህን ሲያደርግ ሲያዩት ይህ ያደረግከው ነገር ምንድን ነው? በሕይወት ልጅ ሳለ ስለ ሕፃኑ ጾምክና አለቀስክ፣ ከሞተ በኋላ ግን ተነስተህ እንጀራ በላህ አሉት። እርሱም እንዲህ አለ፣ ሕፃኑ ሕያው ሳለ እግዚአብሔር ይምረኝ እንዲሁ፣ ሕፃኑም በሕይወት ይኖርልኝ እንዲሁ ብዬ አልቅሼ ጸልዬ ነበር። አሁን ግን ሞቷል። የምጾመው ስለምንድን ነው? በውኑ እንግዲህ እኔ እመልሰዋለሁን? እኔ ወደ እርሱ እሄዳለሁ እንጂ እርሱ ወደ እኔ አይመለስም። ስለዚህ ማልቀሴ ማዘኔ በሕይወት ሳለ እንጂ ከሞተ በኋላ ጠቃሚ አይደለም አላቸው። መጽሐፈ ሳሙኤል ካልዕ ምዕራፍ 12 ቁጥር 15-23። ሞት መንገድ ነው ስንል ሞት ይዘገያል እንጂ ለማንም አይቀርም። ዛሬ አንዱን ወገናችንን ከሸኘን ነገ ሌላ ወገናችን እንሸኛለን፣ እኛም እንሸኛለን። ሞት የአዲስ ሕይወት ጅማሬ ነው። ሞት ከእግዚአብሔር ጋር የሚያገናኝ ድልድይ ነው። ሞት እረፍት ነው። ሞት በሕመም ለሚሰቃዩ ለተጨነቀችው ነፍስ እረፍት ነው። ሞት ሰማዕትነት ነው። ስለ ክርስቶስ የሚሞቱ ብፁዓን ናቸው። ክርስቶስን ሳያውቁና ሳያምኑ ከሚኖሩ ሰዎች ይልቅ ክርስቶስን አምነው የሚሞቱ ብፁዓን ናቸው። ሞት የኋለኛው ጠላት ነው። አብሮ ከእኛ ጋር የተፈጠረ ሳይሆን
በአዳምና በሔዋን መሳሳት ምክንያት የመጣ ነው። ይህን የኋለኛውን ጠላታችን ሞትን ክርስቶስ በሞቱ ገድሎታል። ሞት ሆይ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ የት አለ? አንደኛ ጳውሎስ ወደ ቆሮንቶስ ሰዎች በጻፈው መልእክቱ ምዕራፍ 15 ቁጥር 55። ነገር ግን በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ድል መንሳታችን ለሚሰጠን ለእግዚአብሔር ምስጋና ይሁን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 57። ሞት መጽሐፍ ነው፣ ግን የሚያነበው የለም። በውስጡ ብዙ ትምህርት አለው። ወደ እግዚአብሔር እንድንመለስ፣ ለንስሐ እንድንበቃ፣ ወደ ልባችን እንድንመለስ የሚያደርገን ብዙ ቁም ነገር አለው። የሞት መድኃኒቱ ንስሐ ነው። የሞት መድኃኒቱ ትንሣኤ ነው። የሞት መድኃኒቱ ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነም የሚያምንብኝም ሁሉ ለዘላለም አይሞትም ይለናል። ሌላው ሁሉም ሰው የሚወድህ ስትሞት ብቻ ነው። በሕይወት እያለ ቢወድህም የሚጠላህም ብዙ ነው። ግማሹ ይወድሃል፣ ግማሹ ይጠላሃል። ስትሞት ግን ያለ ልዩነት ሁሉም ሰው ይወድሃል። ለምንድን ነው ስንል ለዚህ ብዙ የስነ ልቦና ትንታኔዎች ሊኖሩት ይችላሉ። አንደኛ ስትሞት ጠላት መሆን አትችልም ማለት ከሞትክ የእነሱን ሕይወት አትጋፋም ማለት ነው። ስትኖር ሰዎች ላይ ተጽዕኖ ትፈጥራለህ፣ በተለያየ መልኩ ትጣላለህ። በዚህ የተነሳ የሚወድህም የሚጠላህም ይኖራል። ስትሞት ግን ምንም ተጽዕኖ የምትፈጥርበት ሰው ስለሌለ ሰዎች ስትሞት ሁሉም ሰው የሚወዱህ ተጽዕኖ መፍጠር ስለማትችል ለማንኛውም ሰው ጠላት መሆን እንደማትችል ስለሚረዱ ሁሉም ሰው ያዝንልሃል። በዚህ የተነሳ ከሞትክ ያለው ልዩነት ሁሉም ሰው ይወድሃል። ስለዚህ ስትሞት ሁሉም ሰው የሚወድህ እነሱን እንደማትጎዳቸው ስለሚያውቅ ይሆናል። የማትጎዳቸው ከሆነ ለምን ይጠሉሃል? ሁለተኛ ስትሞት ሁሉም ሰው የሚወድህ አንተ ሬሳ ውስጥ ራሳቸውን ስለሚያዩ፣ አንተ ሞተህ ራሳቸውን በአንተ ሞት ስለሚመለከቱ ነው። ሁሉም ሰው ራሱን ይወዳል። ራሱን ስለሚወድ አንተ ስትሞት ስለ ራሱ ሞት በአንተ ውስጥ ያስባል። የዚህ ጊዜ የሚወደው ራሱን አንተ ሬሳ ውስጥ ያየዋል። ስትሞት ሁሉም የሚወድህ የሚወደውን ራሱን አንተ ሞት ውስጥ ሞቶ ስለሚያየው ነው። ስለዚህ ስትሞት ሁሉም የሚወድህ ራሱ ስለሚወድ ነው። በመጨረሻም በምትሞትበት ጊዜ በመጀመሪያ ስምህ ይቀየራል። ስምህ ሬሳ ትባላለህ። እገሌ እገሊት ሳይሆን ሬሳው አልመጣም ወይ ትባላለህ። የቅርብ ሰው እንኳን ቢሆን ከጎን ሊሆን ይፈራል። ወደ መቃብር ስፍራ ወስደው አጣድፈው ከቀበሩ በኋላ ብቻህን ጥለውህ ለመሄድ ይቸኩላሉ። ላይጠቅምህ አብሬ ካልሄድኩ እያለ የሚያለቅስልህ ሁሉ ቀብሮህ ይመለሳል፣ ቀብሮህ ይሸሻል። ቀብረውህ እንደተመለሱ ንብረት ካለህ ለመከፋፈል ይጣደፋሉ፣ ይጣላሉ። ከሳምንት በኋላ ጭራሹኑ ከምድር ያልኖርክ እስኪመስል ድረስ በአብዛኛዎቹ ሰዎች ትረሳለህ። የቅርብ ወዳጆችህ እንኳን ቢሆኑ ሐዘኑ በልባቸው ጥቂት ወራት ያክል ቢቆይ ነው። በቃ በምድር ላይ የነበረህ ቆይታ በዚህ መልኩ ይጠናቀቃል። ፍራሽህ አፈር፣ ትራስህ ድንጋይ፣ ልብስህ አፈር ይሆናል። ይኸው ነው የሰው ልጅ። የዛሬውን አንድነት ብትጠላም መጨረሻ አንድ የምትሆንበት የተፈጥሮ ሕግ መኖሩን አንዘንጋ፣ አትዘንጋ። ዛሬ ስማችንና ግብራችን የተለያየ ቢሆንም ነገ ግን ስማችን አንድ ሬሳ የሚል። ይህን ስንረዳ ዛሬ ለምን እንደ ስማችን ለመለያየት እንሯሯጣለን? ዛሬ ምንም ሀብት ቢኖረንም ነገ 1 ሜትር ከፈን ብቻ ነው የሚኖረን። ዛሬ የቱን ያክል ስልጣን ቢኖረን ነገ ግን ከሁሉም ጋር እኩል ነን። ዛሬ ምንም በጎሳና በዘር ብንመካ ነገ ግን ብቸኛ ነን።
ዛሬ የተንደላቀቀ አልጋ ላይ ብንተኛ ነገ አፈር ውስጥ እንተኛለን። ዛሬ ምናልባት የምንወደድ ቢሆን ነገ ሬሳ ስንሆን እንዳንሸት ሰዎች ይሸሹናል። ዛሬ ማንም ሁን ማን አንተ ነገ ሬሳ ነህ። ስለዚህ አባቶቻችን መለያየትን ሳይሆን አንድነትን፣ በቃሁኝን ሳይሆን አልበቃሁኝምን፣ ሹሙኝን ሳይሆን እንሹማችሁን፣ ትዕቢተኛነትን ሳይሆን ትሑት መሆንን፣ ልከኛነትን ሳይሆን ታጋሽነትን፣ ደም አፍሳሽነትን ሳይሆን ደማቸው የፈሰሰውን ማከምን፣ ፖለቲካ መሆንን ሳይሆን እውነተኛ አባትነትን፣ ቀኖና አፍራሽነትን ሳይሆን ቀኖና ጠባቂነትን፣ ክፋትን ሳይሆን መልካምነትን፣ ተምሬአለሁ ሳይሆን አልተማርኩምን አስተምሩኝን፣ ዛሬ ላይ ወደ ፈጣሪ በመመለስ ለነገ የሚጠቅመንን መልካም ሥራ በመስራት ከነገው ብቸኝነትና የቀብር ፈጣን ጥድፊያ እንድንድን ይህን መተግበር ይገባናል። ታዲያ ይህንን እየፈሩ መኖር ሳይሆን ቁም ነገሩ ሞትን መፍራት አይደለም። ይቺ ሕይወት አጭር መሆኗን መረዳት ላይ ነው። አጭርና ፍጹም የማትገመት ናት። ታዲያ ይህንን ካወቅን ዛሬን ነው ሙሉ አርገን ሕይወታችን መኖር የሚኖርብን። በንስሐ መታጠብ፣ በሥጋ ወደሙ መታጠብ፣ መቀደስ። ይህ ማለት ታዲያ ግዴለሽ እንሆን ማለት አይደለም። ይልቅ ያለንን ማድረግ የምንችለውን ሁሉ ለዛሬ መስጠት አለብን። የምንችለው ሁሉ ለዛሬ መስጠት፣ ያለንን ታላቅ ኃይል ዛሬ ለምንሰራቸው ነገሮች ሁሉ ዛሬውኑ ማድረግ፣ ንስሐ ስንገባ ጊዜ አለመስጠት፣ ዛሬውኑ ጥሩ ባህሪያችንን ማስተካከል፣ ወደ ድሮ ማንነታችን። ዛሬ የከፋ ሕይወት ታለን ኃጢአተኞች ከሆን ወደ ማንነታችን ቶሎ መመለስ፣ ደግነታችንን፣ ለጋስነታችንን፣ መልካም ሰብዕናችንን ለቤተሰቦቻችንና በዙሪያዎች ለሚያጋጥሙን ነገሮች ወይም ሰዎች ዛሬውኑ መስጠት ያስፈልገናል። ምርጡን እኛነታችንን በእያንዳንዱ ቅጽበት እንድንኖረው የሚያስታውስ ታላቅ መመሪያ ነው ሞት። አስበኸዋል? አስበሽዋል? ነገ እስከ ወዲያኛው አንተን ማውራት አንቺን ማውራት ባይችሉ አንተ ወይም አንቺ ራስሽ ወይ ራስህ ነገ ብትሞች ሰዎች በምን ያስታውሱሻል? በምን ያስታውሱሃል? በሰጣቸው መጥፎ ቁስል ወይስ ባደረግከው ጥሩ ነገር? ወይስ በሰጠሻቸው መጥፎ ቁስል ወይስ ባደረግሽው መልካም ነገር ያስታውሱሻል? ስለዚህ ይህ ሁሉ ምልህ ጥሩ ሰው ሁነሽ መኖርን እንዳትረሳ። ምክንያቱም የሰበሰብካቸው ትርኪ ምርኪዎች በሙሉ በመጨረሻ ዋጋ ቢስ ይሆናሉ። ዋጋ የሚኖረው በሰዎቹ ውስጥ የተውከው በስራ ያገኘው እርካታና በሕይወትህ ያበረከትከው መልካም ነገር ብቻ ነው። ሁሉም ነገሮች ተከትለው አይሄዱም። ስራህ ይኖራል። መልካምነትህ ለዘላለም ሲነሳ ይኖራል። ሌሎች ግን አብረውህ ይሞታሉ። ቁሳቁሱ፣ ዝነኛነቱ፣ በምድር ላይ ያለው ነገር ሁሉ አብሮህ አይሄድም። ሁሉም ይቀራል። ስለዚህ የማይቀረው ምንድን ነው? መልካም ነገር። አንድ ቀን እንሞታለን።